እየጠራ ኤፍሬምን እንድታፈቅረው የሚያደርግ መተት በይቀባት ምን አለ ትሉኛላችሁ? ምን አለ ትሉኛላችሁ? ታያላችሁ፣ ጠብቁ። ኤፍሬም የሆነ ነገር አድርጓት ከእጁ ላይ በይጥላት ምን አለ ትሉኛላችሁ? ሄርሜላ መጠንቀቅ አለብሽ። ማን ሲጠራሽ ነው መሄድ ያለብሽ? በቃ ሰው ለይተሽ ነው መሄድ ያለብሽ። ገባሽ አይደለ? የሚጠራሽን ሰው ወቂ። ማን ነው እየጠራኝ ያለ? ለምንድን ነው የሚጠሩኝ? ምንድን ነው ምናምን ብለሽ በደንብ አድርገሽ አንደርስታንድ ማድረግ አትርሺ። የሆነ ነገር ሊያረጉሽ፣ አንቺን ለመጣል፣ አንቺን የሆነ ነገር ለማድረግ በጣም ብዙ ነገሮችን እየሞከሩ ነው ያሉ። ገባሽ አይደለ? የአብርሽን ቀለበት እንኪ ብሎም በቀለበቱ ሀሳቦ ሌላ ነገር ሊያረግብሽ ይችላል። ስለዚህ መጠንቀቅ አለብሽ። ሄርሜላ ኤፍሬም ነይ የሚልሽ ምን ልታረግ ነው የምትመጪ? ምን ልታረግ መጣሽ ዛሬ ሲጠራሽ? እስኪ መጀመሪያ ለምን መጣሽ? ኤፍሬም ምን አይነት ሰው ሆኖ ነው? አያቴ ድሮ ምን ትል ነበረ? ጅል ከሞት ሲሞት ከተዳረ ቁጥር ነው ትላለች። አቶ ኤፍሬም በግዴታ ካልሳምኩሽ ትናንት ሊደፍራት ነበር የሄደው ስላችሁ ኧረ እባክሽ ምናምን ያላችሁ ሰዎች አላችሁ አይደለ? አሰባችሁት አይደለ? ሲጀመር ሄርሜላን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ኤፍሬም ማለት ነው። ገባችሁ አይደለ? አብርሽን እና ሄርሜላን ራሱ ያለያያቸው ኤፍሬም ስለሚዋደዱ ስለምታምር እሷ ገባችሁ? የኔ ወንድም የምታምር ሴት አይገባውም ብሎ የቀናት መንፈስ ነው ያለያያቸው እንጂ እንደዚህ ከሩታ ጋርሽ ሙጢኝ ጢኝ ብሎ ይሄን ነገር ሊያፈርስ የሆነ ነገር ሊያደርግ ምናምን የሞከረው ሄርሜላ ስለምታምር ነው። ሄርሜላ ቆንጆ ናት። ለራሱ ሊያደርጋ ስለፈለገ ነው። ገባችሁ? ሄርሜላ ግን አተ ካንተ ላይ ለመጥፋት እንኳን ተሰቀቃለች። እንኳን ሳንተ ልስምህ ምናምን ሰገጤ። ምን አይነት ሰገጤ፣ ምን አይነት የወረድ ካስተሳሰብ እንዳለ ራሱ አይገባኝም። ሄርሜላ አይኗ እያየች ካንተ ጋር ከአንተ ልስምህ ከንፈሯን እንደዚህ ወራል ስምህ ብትሞት እንኳን አታደርገውም። ብትሞት እንኳን አታደርገውም። ሄርሜላ ማለት ጀግና፣ ጎበዝ፣ ስማርት ናት። በጥፍ ያላግተሽ እዛ ጋር ተጠየውም ነበር እንዴ ሄርሜላ? እግዚአብሔርን ዛሬ ተሳሳትሽ። ለነገሩ ለሰው ሪስፔክት አለሽ፣ ለሰው ክብር አለሽ አንቺ። ገባሽ? ሰውን በመንገር እንጂ እንደ አህያ አንስተሽ የምትደባደቢ ምናምን ሰው አይደለሽም። ነገር ግን ለእንደዚህ አይነት ቆሻሻ ሰው ክብር አይገባውም። በጣም ሰገጤ ነህ። አብርሽ ሄርሜላን ስለሚወዳት ስለሚያፈቅዳት ስለምታምር በወንድሙ ቀንቶ የወንድሙን የተጣለችን ሚስት አምቶ በመተት ወንድሜ እንደዚህ እናርገው ሀብቱን እንወርሳለን አንቺን ፍቅርሽን እንደገና ትመልሻለሽ ብሎህ አለያያቸው። አሁን ደግሞ ጭራሽ ካልሳምኩሽ እንትን ካላልኩሽ ትናንት ከቤቷ ካሜራ አስቀምጦ የሆነ ነገር አድርጎባት ነው ሄዳ ከዚች ልጅ ጋር። ገባችሁ አይደለ? ቆይታ ያላችሁ ኮይን ምን አለች ትሉኛላችሁ? ገባችሁ አይደለ? ምን አለ ትሉኛላችሁ? ሄርሜላን እንደዚህ እየጠራ ኤፍሬምን እንድታፈቅረው የሚያደርግ መተት በይቀባት ምን አለ ትሉኛላችሁ? ምን አለ ትሉኛላችሁ? ታያላችሁ፣ ጠብቁ። ኤፍሬም የሆነ ነገር አድርጓት ከእጁ ላይ በይጥላት ምን አለ ትሉኛላችሁ? ሄርሜላ መጠንቀቅ አለብሽ። ማን ሲጠራሽ ነው መሄድ ያለብሽ? በቃ ሰው ለይተሽ ነው መሄድ ያለብሽ። ገባሽ አይደለ? የሚጠራሽን ሰው ወቂ። ማን ነው እየጠራኝ ያለ? ለምንድን ነው የሚጠሩኝ? ምንድን ነው ምናምን ብለሽ በደንብ አድርገሽ አንደርስታንድ ማድረግ አትርሺ። የሆነ ነገር ሊያረጉሽ፣ አንቺን ለመጣል፣ አንቺን የሆነ ነገር ለማድረግ በጣም ብዙ ነገሮችን እየሞከሩ ነው ያሉ። ገባሽ አይደለ? የአብርሽን ቀለበት እንኪ ብሎም በቀለበቱ ሀሳቦ ሌላ ነገር ሊያረግብሽ ይችላል። ስለዚህ መጠንቀቅ አለብሽ። ሄርሜላ ኤፍሬም ነይ የሚልሽ ምን ልታረግ ነው የምትመጪ? ምን ልታረግ መጣሽ ዛሬ ሲጠራሽ? እስኪ መጀመሪያ ለምን መጣሽ? ኤፍሬም ምን አይነት ሰው ሆኖ ነው ላንቺ? ምን አይነት ውለታ፣ ምን አይነት ሪስፔክት ያለሽ ሰው ለሱ ነሽ ነው ሲጠራሽ ተነስተሽ መንገድ ይዘሽ ልትሄጂ የቻልሽው? ምን አስበሽ ነው? የምትሄጂበትን ቦታ ወቂ እንጂ ሄርሜላ። የት ቦታ ነው እየሄድሽ ያለሽው እንዴ? ሰው እየሄደ ከጭቃም ከሾም ይረፎቃል እንዴ አንቺ? ስለዚህ የምታርጊያቸውን ነገር ተጠንቀቂ። መጠንቀቅ አለብሽ። ኤፍሬም ባለየ ነው የሆነ ነገር አድርጎ እቺ ልጅ ቪዲዮ ይዞ በወርዳት ምን አለኝ ትንጓላችሁ? ሄርሜላ ስትጠሪ የምትሄጂ ሲመጣ በር መከፍች ከሆነ ውርድየትሽ በራስሽ ነው የምታገኛት። ልንገርሽ እንዳትዋረጂ። ስለዚህ ተጠንቀቂ። ማን ነው የሚጠራኝ? ማን ጠርቶኝ ነው የሚሄደው ብለሽ ራሽን በደንብ አድርገሽ መጠየቅ አለብሽ። ዝም ብለሽ እከሌ ጠራኝ ብድግ ብሎ መሄድ፣ እከሌ እንትን አለኝ ብድግ ብሎ መሄድ ምን አይነት ነገር ነው ይሄ? የምታረጊያቸውን ነገር በደንብ አድርገሽ አንደርስታንድ አድርገሽ ማወቅ አለብሽ። ኤፍሬም ሁለተኛ ጠርቶሽ ከፊቱ ስደርሽ እንዳናይሽ። በቃ እሱ ባለየ ልክስክስ ነው። የሆነ ነገር አድርጎሽ እጁ ላይ እንድትወድቂ ነው የሚያደርግሽ። ተጠንቀቂ ሄርሜላ። ሸር ያደርጋችሁ አድርሱላት እሺ።